ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን እውን አሜሪካና ሩሲያ የኒውክሌር ጦር መሳሪያ ውል ስምምነታቸውን የጊዜ ሂደቱን ያራዝሙ ይሆን የሚለውንና እውን አሜሪካ ከኢራን የሃይፐርሶኒክ ሚሳይል ስጋት ትድን ይሆን ወዲህም ኢራን ለአሜሪካ ባህር ኃይል ስላዘጋጀችውና የጋድር 380 የጸረ መርከብ ሚሳይል ለአሜሪካ የገሃና ምድር ወይም የገሃነም በሮችን ይከፍትባታል ስለመባሉ እነዚህንና ሌሎች ወቅታዊና አዳዲስ መረጃዎችን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከ25 እስከ 35% ዲስካውንት የተደረገባቸውን ቤቶች ቴምር ሪል ስቴት በመሃል ፒያሳ እንዲሁም በአያት እየሸጠ ይገኛል። ይሄ ብቻ አይደለም፣ 40% ሲከፍሉ የ20% ቅናሽ ከ8 ወር የእፎይታ ጊዜ ጋር ያገኛሉ። ይሄም ማለት ሙሉ ቅናሹን ከተጠቀሙ ባለ 2 መኝታ በ5.3 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ6.8 ሚሊዮን ብር ከኛ ያገኛሉ ማለት ነው። ስለዚህ ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0926 33 22 11 መደወል ይችላሉ። ከሶስት ዓመታት በላይ በዘለቀው የሩሲያና ዩክሬን ጦርነት ዩክሬን ዛሬ ባወጣችው መረጃ የሩሲያን የነዳጅ ዘይት ማጣሪያዎች 40% መነቃቅሬ ጥያቸዋለሁ አለም አሽመድምጃቸዋለሁ ስትል ገልጣለች። ሩሲያ በእነዚያ በዩክሬን ጥቃት የተጎዱባት የነዳጅ ማጣሪያ ስፍራዎቿም ቢሆኑ በአመት 17.5 ሚሊዮን ቶን ነዳጅ ዘይት የሚያጣሩ መሆናቸውን የተገለጠው። አራተኛ ዓመቱን የያዘው የሩሲያና ዩክሬን ጦርነት ያላነካካው ሀገርም የለም ነው የሚባለው። ቆም እንበል። የማታ ቆሻሻ ከመንካቱ የማነካካቱ ይሏል ኢትዮጵያውያን አበው። በሩሲያና ዩክሬን መካከል ጦርነቱ እንደ አውሮፓውያኑ አቆጣጠር የካቲት 24 2022 ሐሙስ ቀን ሲጀመር ሩሲያ በዩክሬን ቢበዛ የሳምንታት ዕድሜ የቆየ ወይም የሚወስድ እንጂ ከዚያ በላይ ይህንን ያህል ጦርነቱ ተንዛዝቶ ይቀጥላል የሚል እምነት እንደሌላት፣ ወዲህም ግን ሩሲያ ያ የሚሆነው ማንም ሀገር በሩሲያና በዩክሬን ጦርነት መካከል ጣልቃ የማይገባ ከሆነ ጣልቃ የሚገባም ከሆነ ሲሉ ደግሞ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በዚያን ጊዜው መግለጫቸው ምንድነው ያሉት? ስፓሲቫችሁ ፓዣሉስታ እንኳን ደህና መጣችሁ። ከመጣችሁ ይህን ጦርነት በእናንተ ምክንያት የሚቀጣጠልና የሚሰፋ ከሆነ በቀጥታ የኒውክሌር ጦር መሳሪያችንን ለመጠቀም እንገደዳለን ሲሉ ማስጠንቀቃቸውን መለስ ብለን እናያለን። ታዲያ ከዚያ በኋላ በሩሲያና በዩክሬን መካከል ጦርነቱ ከተጀመረበት ቅጽበት ጀምሮ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጥምረት አባል ሀገራቱ በፊት አውራሪያቸው በዚያን ጊዜው የአሜሪካው ፕሬዚደንት በአሜሪካ ፕሬዚደንቶች ታሪክም ዕድሜ ገፉ ሰው የዴሞክራት ፓርቲው ፕሬዚደንት ጆሴፍ ሮቢኔት ባይደን ወይም ጆ ባይደን በሩሲያ ግብር በቁጣና በእልህ ትክን ብለው ፑቲንን ቢያስጠነቅቁ ቢደውሉላቸው ቢነግሯቸው ቢያስነግሯቸው ጆሮ ዳባ ልበስ ብለዋቸው ጦርነቱን ገፍተውበታል። ኔቶ ወይም ፊት አውራሪዋ ሀገር አሜሪካ ተሰባስበው ሲያውቁ ተመትሞ ከምስራቅ አውሮፓ ራሳችሁን ብታገሉ ለራሳችሁ ይበጃችኋል፣ አንቃ ቢደጋገፍ ተያይዞ ዘፍን እንዳትሆኑ አለም ከኑግ የተገኘሽ መጫብረሽ ተወቀጭን ያስታውሷል ሲሉ የሩሲያው ፕሬዚደንት ደግመውና ደጋግመው ማስጠንቀቃቸውን እናስታውሳለን። ጦርነቱ ዛሬም ቀጥሎ አራተኛ ዓመቱን ይዟል፣ እያገባደደም ነው። ኔቶም አሜሪካም ያልተነካካ ሀገር የለም። በዚህ ሁሉ ሂደት ታዲያ የቀድሞው የአሜሪካው ፕሬዚደንት ጆ ባይደን የስልጣን ዘመናቸው አብቅቶ
የሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ ተተክተው ዋይት ሃውስ ገብተዋል። ትራምፕ ዋይት ሃውስ ለመግባት ያበቃቸው አንዱ የሩሲያና ዩክሬንን ጦርነት በ24 ሰዓት አስቆመዋለሁ ሲሉ የተናገሩት ንግግርም ነው ይሏቸዋል። ይሄ ግን የአሽሙር አለያም የለበጣ ስላቅ ነው የሚሉትም ብዙዎች ናቸው። ያም ተባለያ ግን ትራምፕ የሩሲያና ዩክሬንን ጦርነት ቀድሞም ቢሆን እኔ ተመርጬ ቢሆን ኖሮ በባይደን ዘመን ጦርነቱ አይጀመራትም ነበር። አሁንም እኔ ከተመረጥሁና ዋይት ሃውስ የምገባ ከሆነ ጦርነቱን በ24 ሰዓታት ውስጥ አስቆመዋለሁ ነው ያሉት። የማታፍ ከበረት ይሰፋል ይላሉ ኢትዮጵያኑ። ትራምፕ አልሆነላቸው፣ ሊያደርጉት አልቻሉም። በእርግጥ ግን የማይካደው ነገር ትራምፕ ብዙ ጥረቶችን አድርገዋል። ለፑቲን ከስልክ እስከ በአካል ተገናኝቶ መምከር፣ ለዩክሬንም በተመሳሳይ ከስልክ በአካል ተገናኝቶ ጥፊና ቡጥ ቀረሽ ንትርክ ውስጥ መግባት የዋይት ሃውስ ቤተ መንግሥት የማይዘነጋው ጊዜ እንደነበር አይረሳም። ትራምፕ የሩሲያና ዩክሬንን ጦርነት ለማለዘብ ጨርሶም በተኩስ አቁም ሲገፋም በዘላቂ ሰላም ለማጠናቀቅ ዩክሬን የተወሰኑ መሬቶቿን ለሩሲያ መስጠት አለባት እስከ ማለት ዘልቀው የውሳኔ ሐሳብ ማስቀመጣቸውም አልቀረም። ዩክሬንና ምዕራባውያኑ ወይም የአውሮፓ መንግስታት ከአሜሪካ ሆድና ጀርባ የሆኑበት ጊዜ ያ ጊዜ ነው ይባላል። ምክንያቱም ዩክሬን እንደ አውሮፓኑ አቆጣጠር በ2014 ከተያዘችባት እነርሱ ክረም ከሚሏት የክራይሚያ ወደብ አንስቶ በሩሲያ ህዝበ ውሳኔ እስከተደረገባቸው ዛፖሪዚያ፣ ኬርሶን፣ ሉሃንስክና ዶኔስክ ግዛቶችም መልሼ መያዝ አለብኝ። የግዛቶቼ ወይም የሉዓላዊ ሀገር መገለጫ ክብሮቼ ናቸውና ስትል ዩክሬን አበክራ ጦርነቱን ይዛለች። ታዲያ በዚህ ሁሉ ሂደት ውስጥ ከሁለቱም ወገኖች የሚረግፈው የሰው ልጅ ለቁጥር ያታክታል። የሚተርፈው የንብረት ውድመት ዳግም ለመገንባት የዓመታትን ጊዜ ይወስዳል የሚል መረጃ ይወጣበታል። ጦርነቱ ዛሬም ቀጥሏል። ሩሲያ አሁን ከአሜሪካ ጋር የባሰ አዘቅት ውስጥ ገብቷል። የነገር አዘቅት ውስጥ እስከ አፍላፊ ከሚባለውም ከሚነገረውም በላይ ተዘላልፈዋል። በእነሱ ደረጃ የሚነገረውን ነገር አንስቶ ለመተረክ ሊከብድ ይችላል። ነገር ግን የሩሲያ መሪዎች አሁን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ላይ ብርቱና የማይቀር ጥቃት ለመሰንዘር መምከር ማጉተምተሙን የምዕራባውያኑ የደህንነት ኃይሎች በማስረጃ አስደግፈው አቅርበዋል ነው የተባለው። ሩሲያ ቢበዛ በኔቶና በአሜሪካ ኃይሎች ላይ እርምጃ ለመውሰድ 2027ን የአውሮፓውያኑን የዘመን ቀመር ቢበዛ ቢገፋ ቢረዝም እስከዚያ ብትቆይ ነው። እስከዚያ ጊዜ ድረስ ግን ጦርነቱን ታውጃለች። ሩሲያ ብቻዋን አይደለም ያን ጦርነት የምታውጀው አሉ። ከቻይና ጋር ተባብራ ነው ወይም ከቻይና ጋር መሳ ለመሳ ሆና ነው ሲሉ በዚያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት የአውሮፓ ልዩ ኃይል አዛዡና የአሜሪካ ጦር ኃይል አዛዡ ይህንን ገልጠው አሳይተዋል። ሰሞኑን እየተቦካ ሳይጋገር ኩፍ ብሎ ያለው ጉዳይ በሩሲያ የሰው አልባ የጦር አውሮፕላኖችና የጦር አውሮፕላኖች የኔቶን የአየር ክልል ጥሶ የመግባት ጉዳይ ሲሆን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራቱ በሩሲያ ላይ ማጉተምተማቸውና ቁጣቸውን መግለጣቸው ገሚሶቹም የጦር ኃይላቸውን በከፍተኛ ተጠንቀቅ ማቆማቸውን እንደ ፖላንድን መሰሎቹን እናያለን። ታዲያ ይሄ የበለጠ ነገሩን ያጋግለዋል። ምን አስጮኻችሁ ሲሉ የሩሲያው የጸጥታ ምክር ቤት ምክትል ኃላፊ ቀድሞ ሀገራቸውን በጠቅላይ ሚኒስትርነትም በፕሬዚደንትነትም ያገለገሉ ሰው መሆናቸውን ልብ ይሏል። ዲሚትሪ ሜድቬዴቭ ናቸው። ታዲያ እርሳቸው ምንድን ያሏቸው ምዕራባውያኑን ወይም እኛን የአውሮፓውያኑን መንግስታት ዳምፕ አኒማልስ ብለው ገስጸዋቸዋል፣ አሊያም አብጠልጥለዋቸዋል ነው የተባለው። በቀጥታ ወደ መካከለኛው ምስራቅ ቀጠና ምድር እንለፍ። ኢራን ዛሬ አዲስ ያወጣችው መረጃ አለ። ከኢራን የወጣው መረጃ ምንድነው የሚለው? ኢራን ያዘጋጀችው የጋድር 380 የጸረ መርከብ ሚሳኤል ለአሜሪካ የገሃነም በሮችን ይከፍትባታል የሚል መረጃ ወጥቷል። ያ የኢራኑ የጋድር 380 የጸረ መርከብ ሚሳኤል ከመታማው ደም ብቻ ነው። ኢራን የተጠበበችበት የጦር መሳሪያ ጠበብቶቿ አቀርቅረውና ጎንብሰው ትንፋሻቸውን ሰብስበው የተጠበቡበት መሳሪያ ነው። አሜሪካ አይበጃትም ተብሏል። ኢራን ሌላም መረጃ ወጥቶባታል ዛሬ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንድን ያሉት? ኢራን እጅግ አደገኛ የተባለ የአህጉር አቋራጭ ኒውክሌር ባለስቲክ ሚሳይል ሰርታለች። በዚያ ሚሳይል አሜሪካንን ለመምታት ተዘጋጅታለች። ኢራን ከምትመታቸውና
በኢላማ ቀለበቶቿ ካስገባቻቸው የአሜሪካ ከተሞች ደግሞ ዋሽንግተንን፣ ቦስተንን እና እንዲሁም ሌሎች ከተሞችን ለመምታት ተዘጋጅታ ተቀምጣለች ሲሉ ነው የተናገሩት ቤንያሚን ኔታንያሁ። ይሄ ሁሉ ዝግጅት የዚያን የግዙፉን ጦርነት ለመቀስቀስ ነው የሚመስለው። ኢራን ከዚያም አልፋ ከዚህ በኋላ አንድም ትንኮሳ ወይም የጦርነት ስሌት ቢቀመርብኝ በቀጥታ በፋርስ ባህር ያለውን የሆርሙዝን ወሽመጥ እዘጋዋለሁ ብላለች። ያ የሆርሙዝ ወሽመጥ የሚባለው በዓለም የነዳጅ ዘይት ግብይት 20% የመርከቦች ዝውውር የሚደረግበት ከፍተኛ የንግድ መስመር ነው። የባህር ላይ የንግድ መስመር ነው። ኢራን ያንዘጋችው ማለት የአውሮፓና የአሜሪካ ማንቁርት ታነቀ ማለትን ያህል ነው ሲሉ የሚያሳዩት ብዙዎች ናቸው። በርግጥም 20% የነዳጅ ዘይት ግብይት የሚተላለፍበት የዚያ የፋርስ ባህሩ የሆርሙዝ ወሽመጥ ተዘጋ ማለት ዓለምን ከብርቱ ኪሳራ ላይ የሚያንደፋድፍ ነው። ኢራን፣ ሩሲያ፣ ሰሜን ኮሪያና ቻይና እነዚህ አራቱ ሀገራት በምስራቁ ጎራ ተከፍለው ለምዕራባውያኑ ሀገራት ትልቅ የራስ ምታት ሆነዋል ይሏቸዋል። በተለይም ደግሞ በዚህ ወቅት ኢራን ለአሜሪካ ስትል ያዘጋጀችው የዚያ የጸረ መርከቡ የጋድር 380 ሚሳይል እጅግ አደገኛ ሆኗል። Iran's Gadir 380 anti-ship missile could create a hell for the United States of America ነው ያለው። የገሃነም በሮችን ይከፍትላታል። አሜሪካ እንዲህ በዋዛ የምትወጣው አይደለም። አሜሪካ በበኩሏ የጦር አውሮፕላን ጫይ መርከቦቿን በመካከለኛው ምስራቅ ቀጠና የውሃ አካላት ላይ ማስደፈጧን በተደጋጋሚ ተመልክተናል። ከነዚያ የጦር አውሮፕላን ጫይ መርከቦቿ ደግሞ በዓለም ላይ ግዙፍ መጠን የጦር አውሮፕላኖችን የምትጭነዋን ዩኤስኤስ ጀራልድ አር ፎርድን ተመልክተናታል። አሜሪካ ከዚያም ውጪ ዩኤስኤስ ኒሚትስ የጦር አውሮፕላን ጫይ መርከቧን እንዲሁም በጣም በርካቶቹን የጦር አውሮፕላን ጫይ መርከቦቿንና የባህር ሰርጓጅ የጦር መርከቦቿን ለጦርነት አዘጋጅታ ጥርሷን ነክሳ ቆማለች ይባልላታል። ያቺ ግዙፏ የጦር አውሮፕላን ጫኝ የአሜሪካዋ መርከብ ዩኤስኤስ ጀራልድ አር ፎርድ ከ75 በላይ የጦር ጀቶችን በጀርባዋ ያላንቀልባ ጭና በውሃ አካላት ላይ የምትደንስ ድንቅ መስህብ ሆናለችም ይሏታል። ወደ መጨረሻው ዝግጅታችን ስናልፍ በዚያው በመካከለኛው ምስራቅ ቀጠና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በስልክ መክረዋል ነው የተባለው። ኔታንያሁና ፑቲን ከዚህ ቀደም በጣም የሚዋደዱና በጣም የሚከባበሩ ወዳጅ ናቸው ይሏቸዋል። በርግጥም ከአንዳቸው ወደ አንዳቸው የተሰነዘረ አንድም ቂም የሚያስቋጥር የቃላት ላፊ አልተሰማም። እስራኤል በሩሲያና ዩክሬን መካከል የሚካሄደውን ጦርነት ሙሉ በሙሉ በጦር መሳሪያ ደግፋለሁ ስትል ለዩክሬን ቃሏን አልሰጠችም። ሩሲያም ብትሆን እንደው ከአሜሪካ ጋር ተለጥፋ ቆማለች ከሚለው ሐሜት ውጪ በእስራኤል ላይ ብዙም የተነከሰ ጥርስ የላትም ሲሉ የሚያመነጅኩት ብዙዎች ናቸው። በርግጥ ግን በዩክሬን ጦርነት አንዳንድ የእስራኤል ባለስልጣናት ዩክሬንን የደገፈልባቸውና ድምጻቸውን አሰምተዋል አሳይተዋል ያሏቸው ብዙዎች ናቸው። በኔታንያሁ በኩል ግን እንዲወጥቶ የተገለጠ ነገር የለም ነው የሚባለው። ነገር ግን በክሬምሊን በኩል ከሐማስ ታጣቂ ኃይሎች ጋር ግንኙነት አለ የሚል መረጃ መውጣቱን ተከትሎ እንዲሁ ልብ ለልብ የመጎሽና የመተዛዘብ ካልሆነ በስተቀር የከፋ የነገር ሰጣ ገባ እንደሌለ ይነገራል። ታዲያ ትናንት ለዛሬ አጥቢያ የሩሲያው ፕሬዚደንት ቭላዲሚር ፑቲን ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ ደውለው በጋዛ ሰርጥ የፍልስጤማውያኑ ጉዳይ እንዲሁም በመካከለኛው ምስራቅ ቀጠና አጠቃላይና በኢራን የኒውክሌር ፕሮግራም ጉዳይ ዙሪያ ተወያይተዋል ነው የተባለው። ውይይታቸውን ሁለቱ መሪዎች በምን ዘጉት? ተስማምተው በቃላት ላፊ ተማተው አለያስ በምን ዘጉት? ዝርዝሩ አልወጣም። ነገር ግን ፑቲን የፍልስጤማውያኑ ጉዳይ በሰላም መጠናቀቅ አለበት ብለዋል። ኔታንያሁም ቢሆኑ የጋዛ ሰርጥ ጉዳይ በሰላም ይጠናቀቅ ዘንድ ሐማስ ከያዘው አቋሙ መለዘብና ታጋቾቹን በሙሉ መልቀቅ እንዲሁም ሐማስ የጋዛ ሰርጥን ከማስተዳደር ምኞቱና
ከያዘው አቋሙ መውጣት አለበት የሚል ቃላቸውን ሰጥተዋል። በእስራኤላውያኑ ዘንድ ልክ የዛሬ 2 ዓመት ጥቅምት 7 ቀን የዚያ የመካከለኛው ምስራቅ ቀጠና በእስራኤልና በሐማስ መካከል የጦርነቱ ግዙፍ የሰደድ እሳት የተለኮሰበት ቀን ነው። ዕለቱ ቅዳሜ ሲሆን ዛሬ ግን ዕለቱ ማክሰኞ ነው። ከዚያ ውጪ ግን የዛሬ 2 ዓመት ያ መዘዘኛና መርዘኛ ጦርነት የተለኮሰበት ቀን ነው። ጦርነትን እየወለደ ለዓለም ስለ ሰላም ሳይሆን ስለ ጦርነት ስሌትና ስለት እየተሰላላትም እየተሳለላትም ቀጥሏል። ስለ ሰላም የሚቆሙና ስለ ሰላም ሐዋርያ ሆነው የሚሰማሩ እነማን ይሆኑ? ከየትኛው የምድሪቱ ክፍል? ጥያቄ ብቻ ነው። ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ዝግጅት እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።